ነሱ አይደለም ሬሳችን እኮ ትጌ አንድ ኪሎ ግራም እኮ ካለፈን አገራችን አይቀበርም ታውቂያለሽ። የኔ እናት አንዴ ላስቁምሽና ይኸውልሽ የኔ ቆንጆ እኔ በጣም ብዙ ጊዜ በዚህ ላስማማችሁ ሁላ ብዬ ቤቴን ከፍቼ ለሄርሜላ ወዳጆችም ለሩታ ወዳጆችም ጠርቼ ነበረ። ይገን እዚህ ጋር እኔን እንደጠሯቸውን እንደው ሙዱን ላይ ያያዙብኝ እኔን ያልሰደቡኝን ስድብ ጠይቅኝ እየዘቀዘቁኝ ምን እኔ ማንንም ስለዘቀዘቀኝ ማንንም ስለሰደቡኝ ሙድ ስለያዘብኝ ለጥፍሬ ቆሻሻ ታከል ቦታ አልሰጠው መሀይምነቷን እንድትማርበት ነው እንጂ ያደረኳትኝ እኔን እዚህ ጋር መታ ታረቂ ሰላም አውርጂ ፍቅር አምጪ አይመለከተንም እኛ እነሱ ቢዝነስ ነው የሚሰሩት እኛ እዚህ እርስ በርስ ብንታመም ዞር ብሎ የሚያየን የለም በእነሱ የተነሳ እየተጣሉ እየተደባደቡ ሀገር የሚገባሉ ታመው ሀገር የሚገባሉ እነሱን ለምን እንድናረጋለን ሰላም እናወርድ ራሳችን ተያይዘን እንደግ በየስል ብዙዎች እኔን ከዚህ እያወሰዱ እየሞለጩኝ እኔ እግዚአብሔር ይመስገን ገባሽ ሰደቡኝ ምንም ማረጉኝም ላይ ስድብ ተለጥፎ ምዞር ሴት አይደለሁኝም ስድብ ንፋስ ነው የሚወስደው ይብላይ ለተሳዳቢዎቹ ገባሽ እኔ ልጆቼንና እናትና አባቴን እንዳይሰድቡኝ ቶሎ ብዬ ነው ያወረድኩት ሶሻል ሚዲያውን በደንብ ስለገባኝ ስለማቀው ቶሎ ብለው የእናትና የአባት የልጅሽን ፎቶ ነው ፈልገው መጫወቻ ማድረግ የሚፈልጉት እኔ ደግሞ ቶሎ ብዬ ነው እዚህ ውስጥ መግባታቸውን ስለማቅ ያወጣጣውኝ በፊት እንዚህ ውስጥ የለውም ነበር በነገራችን ላይ እኔ ወደ ኋላ ከመጀመሪያ ጀምሮ ቲክታክ ሲጀምር ሄዳችሁ ቼክ ብታደርጉ ስለ ዩቲዩበሮቻችን ተቃውሞ ነው የምገባው ከሄለንና ከንተና እነዚህ ምንድነው የሚባሉት ደቡብ ክልል ያሉት እንትና ሄለንሽ ማነች ከእንትና ጋር የሚሰሩ የነበሩ ከነሱ ጀምሮ አንድ ድራማ ተከታታይ ባልና ሚስት ሆኑ መጡ በጣም ብዙ እኔ ዛሬ አይደለም ዩቲዩበሮቻችን መቃወም የጀመርኩት የምትሰሩትን ስራ አስተካክሉ እያልኩኝ ሴት ልጅ ዕቃ አይደለችም ትዳር ቃቃ አይደለም ማለት ከጀመርኩኝ ዛሬ አይደለም ወደ ኋላ ተውትና አብራምን ወደ ኋላ ከመጀመሪያ ጀምሮች ግቡና ቼክ አድርጉ የኔን ዩቲዩብ ያኔ ወቀሱኝ ነውና ማለት ነው እና እኔ ሁሌ ጫዋለሁ ብር ሲያዋጡ ራሱ ብር የምታዋጡት የምትሰጡት ሰው አጣችሁ ወይ የኔ ቢጤ ጎዳናውን ሞልቶታል በየቤተ ክርስቲያኑ በየመስጊዱ የኔ ቢጤ ሞልቷል ዛሬ ታመሽ ዞር ብሎ የሚያሽ ዩቲዩበር ኢትዮጵያ ያለ ዩቲዩበር የለም ብታመሽ ብትሄጂ ሳውዲ ላይ እኮ እጇንና እግሯን የተቆረጠች ሴት አንድ ዩቲዩበር ድምጽ አልሆነላትም ኢትዮጵያ ያለ ዩቲዩበር አንድ ዩቲዩበር ጮክ ያለው ምናልባት ዛሬ ይሆናል የመጣሽው የኔ ቆንጆ በጣም ብዙ ጊዜ በዚህ ጉዳይ ላይ ገንዘባችሁን አትስጡ ስል ቀንተሽ ነው የተባልኩኝ ሴት ነኝ ቀንተሽ ነው ስላልተሰጠሽ ነው ተብያለሁ ገንዘብ የእንትና የተሰጠው ለጥፈው እንዴት ገንዘብ ታስገባላችሁ በዚህ አካውንት ለምትሰጡት ሰው አጣችሁ ወይ ብዬስል ቀንተሽ ነው ቅናት ነው አሉኝ ቅናት ከሆነ እንኳን ብርሽና ለምኩላሊትሽና አውጥተሽ ስጪ አይመለከተኝም ያንቺ እንጂ የኔ አይደለም ግን ብዙ የማያውቁ ህፃናቶች ስላሉ ገና አዳዲስ የሚገቡ ስላሉ እነሱ እንዳይበሉ እነሱ የማያውቁ ስለሆኑ ግሩፕ እየፈጠራችሁ አውጪ ስትሏቸው ያወጣሉ ለነሱ ግን አንድ ነፍስ እንኳን ባድን ብዬ ነበር የጮኩትኝ እንጂ እንደዚህ እንድሰደብና እንድረገጥ አልነበር ሶሻል ሚዲያውን ታይቀዋለሽ የተማረም አለው መሀይምም አለው የነቃም አለው ያልነቃም አለው ከሁሉ ጋራ ሙግት ስገቢ ብዙ ነገር እንደሚደርስብሽ ታውቂያለሽ ይሄን አምነሽበት ነው ሶሻል ሚዲያ ላይ የምትቀላቀዩ ስለዚህ ነው የማንንም ወሬ ሳልሰማ አለው እስካሁን ማንንም የሚያነሳኝ የለም እውነትን የያዘ ሰው ደግሞ ይሄዳል እንጂ አያቆምም ወላዋይ ሰው ነው የሆነ ቦታ ጀምሮ የሆነ ቦታ ላይ የሚያቆመው እና አሁን ደግሞ በማህተባችን መጥቷል ስለ ማህተባችን አብርሽ ድኗል ብላ ስላለች ዩቲዩብንም ገብተሽ ብታይ ቲክታክንም ገብተሽ ብታይ ሁሌ እንደለጠፍኳት ነው መረጃ እንፈልጋለን አብርሃም መተት ከሆነ ያለበት መተት ከሆነ የታመመው የዳነበት ጸበልም ይሁን ለመተት ሳይካትሪስት አላብራራም ብላለች ይትዮኮ አላብራራም ብላለች እኮ ይኸውልሽ እሷ ስለምታቅ ነው እኛ አፋጠን ስለያዝናት እንድታብራራ ደግሞ እናደርጋታለን መስቀሉ ላይ ነው ያላገጠችው እንዴት እንዳንጠለጠለችው ታስታውሳለሽ ያው ለቀቀለው ያ እኔ ከማንጠልጠልም እኮ አቃጥለውታል ያ ነገር እንዴት እንዳንጠለጠሉት እንዲህ ነው ያዙት በሁለት ጣቷ ማለት ነው እንዴ አንጠልጥላ ነው ታውቂያለሽ እዚህ ጋር እኔ አሁንም ምነግራችሁ ለሁላችሁ ወላይ ሄርሜላ እዚህ ስርም ልትኖሩ ትችላላችሁ የሩታም ደጋፊ እነሱን ከመደገፍ አሁንም ውጡ ገባሽ አይመለከተንም ትጂ እዚህ ጋር አንድ ነገር ብትሆኚ ሩታ አደርስልሽም ዛሬ ደረትሽን እንዲህ ክልብጥ አድርጋሽ አደርስልሽም ለማናችሁ አደርስም አንድ ነገር እኔ ብሆን ምደርሽልኝ አንቺ ነሽ
በገንዘብሽ እንኳን ባረጂ ለኔ የሚሰባሰበው እርዳታ ላይ በታብታ የምትረጂው አንቺ ነሽ። እርስ በራሳችን መጀመሪያ እንፋቀርና የነሱ ይደርሳል። የመስቀሉ ጉዳይ ደግሞ ሰማይ ወጡ ምድር ወረዱ የማይቀር ጉዳይ ነው። እዚህ ጋር እውነት ለመናገር አብርሃም ፈጽሞ ተሰርቶበት አይደለም። ገባሽ? ተሰርቶበት የሆነች ልጅ እንደተናገረችው አዲስ ቲክታከር አለሽ። ገባሽ? አሁን እዚህ ጋር ሄርሜላንም አይፈልጋትም ሩታንም አይፈልጋትም። ገባሽ? አዲስ ቲክታከር የእሷን ወሬ በእናትሽ አምጥተሽ አትውል። እሷ የምታወራው ቆርጠ ቀጥል እኮ ናት። እንደ ቲጂ ደግሞ አስቀያሚ ባለጌ የሴት ስም አጥፊ ያለ እንዴ ነውረኛ። ሄርሜላ በጠፋች ሰዓት ስንት ነገር ነው ያለቻት፣ ስንት ነገር የጆሮ ወርቁ ተገኛለች፣ ምኑ ተገኛለች፣ ከሩታ ብሮቶ ለእንትኖች ተሰጣለች። እሷን እያለቀሰች እየማለች ደግሞ እኔ እነዚህ እንትኖቹ ያኛው እኒ ኦዲየንሶቹን ወይ እንጂ ዩቲዩበሮቹ እንኳን ታያቸው እነሱ ጋር አናማሩ ብቲ እኔ እዚህ ጋር ነው ይኸውልሽ፣ ኦዲየንስ ወዳለበት ነው የሚገለበጡት ወዲያው። አሁን እቺ ቲጂ የምትያት በፊት ስለ ሩታ አልቅሳ ሄርሜላን ያልሰደበቻት ስድብ የለም፣ ያልሰደበቻት ስድብ የለም። ልክ ጀማ ወደ ሄርሜላ ሲገለጽ ደግሞ ሩታ አንቺ ሰው እኮ ኦኬ፣ በጥፋቷ ትቀጣት አልልሽም፣ በጥፋቷ ትቀጣት፣ ግን ምንም ማይገናኝ ሰማይና ምድር። ይቅርታ ለማንኛውም ማለት ነው አንድ የምትዙልኝ እኔ እና ቲጂ ብዙ ጊዜ እኔ በዩቲዩብ ነው በደንብ መከታተልሽ ማለት ነው እና ንግግሮችሽ በጣም የሚያስደነግጡ ናቸው። በጣም ትምህርት የወሰድኩበት ነው እና ሰው ልጅ አንድ ሰው ክርስቲያን እስከሆነ ድረስ እውነትን ይዞ ነው የሚጓዘው ማለት ነው። እና አንዳንዴ እኔ ለመዳን ቤት ልጆች መዳን ቤት ላሉት ነው ማስተላለፈው ማለት ነው። አንድ ነገር ማኔ ከምንም የለኝም፣ ግን አንቺን ስለምከታተልሽ ነው። እውነት በጣም ነው የምከታተልሽ ማለት ነው። እና ምንድነው የምለው እኔ ለወጣንበት አላማ ለምን ከሀገር እንደወጣን ማሰብ አለብን። አንደኛ ደግሞ ስለነ ሩታና ስለነ እንትኖቹ ምንም የሚመለከታቸው ነገር የለም የመዳም ቅመሞች ማለት ነው። ምክንያቱም እነሱ በመዳም ቅመሞች ገቢ ምንጭ የሚያገኙበት ነው አንደኛ ማለት ነው። ሁለተኛ ደግሞ ከምንም በላይ እና በጣም እያቃጠለኝም ያለ እየቆጨኝም ያለው መስቀል የሚባለው ነው። መስቀሉን ካየን እንደሆነ ማለት ነው እውነት መተት ከደርጎበት እንደሆነ ማን ነው እሱ? ከዚህም በፊት የሆነ ዩቲዩበር አለ እና የሄሉ ወንድም ማን ነው ስሙ አይገባኝም። ናሂ መተት የተደረገበት እነሱ ሁለቱ መተት ተደርጎባቸው መተቱ በአደባባይ ነው አይደል እንዴ? ሀብሉ ሲወጣ ያየ ነው ማለት ነው። እነሱንም እከታተላለሁ፣ ግን ከአንገቱ ሲወጣ እንዴት እንዳደረገው ጠበሉ ሲነካ እንዴት እንዳደረገው አይተናል። አንድ ሰው መተት ተደረገበት ማለት ነው። ይሄ የቃቃ ጫወታ ነው አንደኛ ማለት ነው። ሰው ልጅ የሆነ ነገር ተደረገበት እንዴት ነው በአንድ ወር ውስጥ ራሱን የሚያውቀው? እንታመማለን እኮ ብዙ ነገር እኮ በህይወታችን እናያለን፣ በልጆቻችን እናያለን፣ በቤተሰብ እናያለን። ብዙ ውጣ ውረድ አለ። እንደው ቃቃ ጫወታ ከሚጫወቱ እኛ ልንፈምስ ነው ቢሉ ጥሩ ነው። አሁንም እኔ መስቀሉ ነገር ነው ጥያቄ የፈጠረብኝ ማለት ነው። ምክንያቱም እንዴት ኢየሱስ ክርስቶስ ለኛ ብሎ የተሰቀለበት መስቀል እንዴት መተት እሱ ላይ ይሰራል ነው? እንዴትስ ምን አይነት ህሊና ያላቸው ናቸው ይሄንን ነገር ያመጡት? አንደኛ ደግሞ ማለት ነው እንደዛ የሚሉት እኔ ያለው ብዙ ጊዜ ማለት ነው አንገታቸው ላይ አንዷን መስቀል የላትም። ያንን የምታቆሽሽ መስቀል ማለት ነው አንዷም የላትም ማለት ነው። ከነዛ ውስጥ አንድ ሰው ብቻ ነው ያየሁት አንገታቸው ላይ መስቀል ያለው። ግን ማንኛውም መስቀል አለ ታያችሁ፣ ልብ በሉ ነው መስቀል የተባለ የለም። መስቀል መቀለጃ አይደለም። መስቀል የምንድንበት ነው፣ የምንፈወስበት ነው። እምነት ያሌለው እንኳን በሱ የሚድንበት ነው። እንዴ ለምንድን ነው ሙስሊሞች እህቶቻችን ወንድሞቻችን የማናየው? እንዴ እነሱ እኮ መልሰው ለኛ እየተከራከሩልን እኮ ነው። እኛ ግን ለነሱ አንከራከርም። ምክንያቱም እውነትን ይዘው ስለሚጓዙ ማለት ነው። እኛው በራሳችን የራሳችንን ሃይማኖት እናቆሽሻለን። በመስቀል ላይ ብዙ ነገር እንናገራለን። አሁንም እነሱ ስለነሩታ ተዋቸው፣ የራሳቸው ጉዳይ። ግን መስቀሉ ለኛ ይጠቅመናል። ለሱ ብለን ነው፣ በሱ ኃይልን ያለ ነው።
በስደት ዓለም ላይ እኮ በሱ ኃይል ነው እኮ መዳምሽ እንኳን አውልቂ ብትልሽ አውልቀሽ ስራው ጥንቅር ብሎ ይቀራል እንጂ መስቀሌን አውልቃለሁ እንዴ? ለሱ ሰየፋለሁ እንጂ አውልቄ እንትን እላለሁ እንዴ? እና አሁንም እኔ እንደ እህትም ዛሬ ነው የገባሁት። እኔ እዚህ ጋር እኔ ቲጂን ስለመከታተላል ነው በህቱ የመስቀሉ ነገር በጣም ያሳስበናል። ነገ ደግሞ ከዚህ በተልልካለሁ እሺ ነገ ከዚህ በለጠ ይመጣል ማለት ነው። አሁን በመስቀሉ ይሄንን ያየነው ነገ ደግሞ ከዚህ በለጠ ይመጣል። እነሱ ለጥቅማቸው ነው እንጂ ለሃይማኖት ገዷቸው አይደለም። ምክንያቱም ሃይማኖት ዕቃ አይደለም። እሺ በቃ ከእናንተ ጋር ወንበርቺ ሌላ ጊዜ እመጣለሁ ኢንሻአላህ። አስገብኝ እሺ ውዴ። በጣም ነው የምወድሽ ወላሂ በጣም ነው የምከታተልሽ። አላህ ካንቺ ጋር ይሁን። አሜን። እኔና ቴንክ ዩ በጣም ነው የማመሰግነው። እኛ አሁን ሃይማኖት በሚገዛ አይደለም እንዳለችው ዋን ዴይ እንዳለችው ካሁን በኋላ ፎከስ ሊሆን የሚችለው ከዚህ በፊትም ተናግሬ ነበረ። እኛ እርስ በርስ እንያያዝ። ያ ስደት ሀገር እህቶቻችን ፎሎ እንደራረግ። አንድ ቲክታከር ልውጣ ብላ ካለች ማዳም ቤት ያለች በጣም መስራት የምትፈልገው ነገር ይኖራል። ፎሎ እንደራረግ። እኛ እርስ በርስ ተያይዘን እንደግ። ኢትዮጵያ ያለ ዩቲዩበርን ብቻ ለምናሳድገው ብዬ ይሄን ጀምሬ ነበረ። በመሃል ጣልቃ የግድ እነሱ ካልገቡ የጀመርነው ይቀርና ወደ እነሱም ጣልቃ እንገባለን። ሴቶቹን ስንሰድብ ወንዱ ይመረቃል። ምን ይላል? እነሱ ዛሬ ያሉበትን ቦታ እያየን ያለ ነው። ስለዚህ ካሁን በኋላም ስለ መስቀናችን መረጃውን የዳንበትን ምክንያቱም ካልሰማን በስተቀር ስለሱ ከመናገር ወደኋላ አንልም። ገኒ ወይኔ በውስጥ ካወራችኝ ኢትዮጵያ ነጋሽ ሚዲያን ኢትዮጵያ ያለ ሰው ነጋሽ ሚዲያ ጋር ደውሎ እንዲያናግረው አደርጋለሁኝ። እኔም በዋትስአፕ ላይ አልፎ አልፎ ነው የሚመልስልኝ። ልኬለታለሁ ያለውን ኢንፎርሜሽን በሙሉ ግን አልፎ አልፎ ነው የሚመልስልኝ። እሺ ችግር የለም ብሎኛል። ስለ መስቀላችን ስለ እምነታችን መቼም ነው ዝም የማንለው መልሱን እስከምናገኝ ድረስ ማለት ነው። ያም ነገ ተነስቶ ያም ተነስቶ ዩቲዩብ መሸቀል ሊያደርገው አይችልም። መስቀል ለገባው ሰው ለሚያምነው ምን ያህል ቦታ እንደሚሰጠው የምናውቀው ነው። ስለዚህ ትውልድ ላይ ነው። እኔም ብዙ ጊዜ ነገ ምን አይነት ትውልድ ነው የምናየው? ስፔሻሊ ሴቶች ልጆች ያላችሁ ሴቶቻችሁን እንዴት አድርጋችሁ ነው የምትይዙት? እንዴት ነው ነገ ሴቶቻችን ልጆቻችን ሸቀጥ ላይ የሚቀርቡት በአንድ ወንድ? ሴቶች ልጆቻችሁ እንዴት አድርጋችሁ ነው የምታሳድጉት እያልኩኝ ብዙ ጊዜ የምምጮህ ነኝ። እና ባለን አቅም ሴቶች ተነጋግረን ብላችሁ መታችሁ እከሌ ሳቲ ሀሳባችንን ሼር አድርገን እሱ ማን ነው አለቀ እንዴ? እሱ ምንድነው? ይሄን ያህል አንድ ወንድ ላይ እዚህ ጋር እንደዚህ መሀል ቤት ቆሞ እሱ አንዴ ከዚችኛዋ እንትን የሚላል እነሱ ይሄን ያህል እንዴት? ምን አንሷቸው? ምን ጎሏቸው? ስለዚህ ማውራት ያለብንን ነገር ርዕስ ይዘን እየመጣን እየተወያየን ፎሎ እየተደራረግን እንትን ኮፒራይት እየሰጠኝ ነው። ምን እንደውም ባላውቅም ማለት ነው። ምን አየ እና እንትን እንላለን ያይዘን አንዴ ትንሽ ተናግሬ ልውጣ እንዴ። እና ደግሞ እኔ አንዳንዴ ደግሞ ጥያቄ የፈጠረብኝ ነገር አለ። ሩታ ቤተሰብ የላትም እንዴ? ወይንስ ትልልቅ ሰው የለም? ቤተሰብ የላትም? እሷ እኮ ዛሬ እኮ ጀግና ሴት ናት። ራሷን እኮ በሷ እኮ ነው እየተነገደ ያለው ይሄ ነገር ቢገባት ማለት ነው። ከዚህ ህይወት ውስጥ ውልቅ ብላ የራሷን ልጅ የራሷን ህይወት ብትመራ ጥሩ ነው። ቤተሰብ ካላት ደግሞ ቤተሰብ አይመክራትም? ሁሉንም ብለናል። ያላልነው ዩቲዩብን የምትከታተይ ከሆነ ያላልኩት ነገር የለኝም። በጣም አይቻለሁ። ሲጀመር ምን እንዳሳብ ነው እኔ እንዳሳብ ነው እኔ አይሻለሁ። እኔ እውነት በጣም እኔ አይቻለሁ። የእሷ ተከታይንም የዛችኛዋንም ተከታይ በውሸት የተሞላ ብቻ ነው። ግን እስካሁን ጠዋት ማታ ነው ማይሽኝ ማለት ነው። አንቺ ማለት ነው ትናንትና እንትን ለማጋለጥ መረጃ ይዘናል መጣል ያሉትን ራሱ ስትናገሪ በደንብ አርግቼ የሰማሁት ማለት ነው። ምክንያቱም እኔ አንዳንዴ እውነት እኮ ትቆያለች እንጂ እኮ አንቀርም ልጁ እኛ ደግሞ ተደርጎብኛል ያለውን እኛም የታመመ ስንት አለ። የታመመ ብዙ ሰው አለ። ብዙ ኢትዮጵያ ብዙ ሰው አለ። እሱ የዳነበት ቦታ እኛም መዳን እንፈልጋለን። እኛም ማወቅ እንፈልጋለን። ለምንድን ነው በህዝብ ፊት ነው ነገራቸውን የጀመሩት? ለምን በህዝብ ፊት አይጨርሱም? በቃ ለምን አልተቀረጠም የዳነበትን ቦታ? ይሄ ምን አይነት ድለላ ነው እንዴ? እውር እንኳን የሚያውቅ እኮ ነው። እንስሳ እንኳን የሚያውቅ ነው። ማንን ነው የሚደልሉት? እኛ አሁን ስለነሱ ምን አይነት ስራ ነው?
ምን እንደሆነ ታውቂያለሽ? ስለነሱ አሁንም ቢሆን ስለ ሩታም ሆነ ስለ ሄርሜላ መደጋገፉ እናቁም። እዚህ ጋር ፎከስ የምንሰጠው ቡዜ ድኗል ብላለች አይደለ? ድኗል ስትል ዛሬ ስንት በመናፍስት ተይዞ የተቀመጠ ሰው አለ አይደለ? እሱ የዳነበት ቦታ እንልፈዋለን። ገባሽ? እኔ ኦርቶዶክስ ነኝ። ጸበሉ እንኳን ስትጠመቂ ቪዲዮ መቅረጽ ህጉ ባይፈቅድም ቤተክርስቲያን ስርዓቷ ባይፈቅድም ታውቂያለሽ፣ ምን ሲደረግ ድምጹን እንኳን ትቀርጫለሽ። አሁን ቴክኖሎጂ ተራቋል። ለነፍስ አባ ለቄስ እንኳን ብትነግሪ ምን እንደሆነ ታውቂያለሽ። እኛ እንዲያቋም አልኖረንም ማሪ። አንድ ሰው እኮ ሆሆ ብሎ ልክ ተዚህ ቀደም ጥግ ያልሆነ ነገር ሰርታ ባንድ እግር አላቆሟትም። በቃ ይቅርታ እንድትጠይቅ አላደረጓትም። እኛ ደግሞ የነሱ መንገድ ያልያዝንም። ቲጂ ሞክራ ነበር ተዚህ ቀደም የኤርሚላንም ገዳፊና የሩታን ገዳፊዎች ሰብስባ ለማስማማት ሞክራ ነበረ። እነሱ ግን በጣም እያሾፉ ነበረ፣ እያላገጡ ነበረ ማለት ነው። ለመስማማት አልፈለጉም። እነሱ እንደ ሕፃን ልጅ እየተጫወቱ ያሉት ምን እንደሆነ ታውቂያለሽ? እንትና አብርሽ ከኤርሚላ ጋር መሆኑ ብቻ ነው የሚያስደስታቸው እንጂ ስለ ሃይማኖታቸውም ምንም እንትን አይላቸውም፣ ቦታ የላቸውም። ስለ ሰው ምንም ቦታ የላቸውም ማለት ነው። ስለ ራሳቸውም ቦታ የላቸውም። አሁን እየሰሩ ያሉት ምን መሰለሽ? የሕፃን ልጅ ስራ ነው። እኛ ደግሞ በሃይማኖታችን አንደራደርም፣ የፈለገው ቢሆን ማለት ነው። እና ሁነኛ ለኛ ፍትህ አይሰጠንም ወይ? ለኛ መልስ አይሰጠም ወይ? ማን ያደረገብን? ማን የሰቀለኝ? ማን ነው እንደዚህ ያደረገኝ? ታሚል ሚዲያ ላይ የሚንጫጫውን ህዝቡ ለምንድን ነው ለኛ መልስ የማይሰጠን ነው እኔ ጥያቄ ሆነብኝ። የራሱን እዚያ እያስተካከለ ለኛ ለምንድን ነው መልስ የማይሰጠን? የኛን ለምንድን ነው ሸፋፍኖ ማለፍ የፈለገው? እህቷን ብትሆን እህትየዋን ብትሆን ወንድምየውን ቢሆን ራሱን ቢሆን ለምንድን ነው ሁለት ሴቶች ላይ እዚያ እንደ ተፈላጊና በቃ ከኢትዮጵያ ወንድ እንደሌለ ወንድ በዝችን ቢር እንደጠፋ አድርጎ ግራና ቀኝ አስቀምጦ ልጆቹን ለኛ መልስ ሳይሰጥ ለምንድን ነው ወደ እነሱ የሚያፈጠው? እንዴ መጀመሪያ ለሚዲያ ሰው መጥቶ ይሄ ነገር እንደዚህ አይደለም የተፈጠረው፣ እንደዚህ አይደለም የተፈጠረው ወይንም ተደርጎብኛል ካለ ደግሞ በሚዲያ ነው የተደረገብኝ ካለ በሚዲያ ሄዶ የዳነበትን ማሳየት አለበት። ጸበልም ሲገባ መቅረጥ ነበረበት። ብዙ ነገርም ሲያደርግ መቅረጥ ነበረበት። እሱ ጋር ሲታሰርበት መተ ሲደረግበት አው የሚዲያ ሰው ይስማልኝ። እንደገና ሄዶ የዳነበትን ሚዲያ ጋር ዋጣም ስለ ሚዲያ ሰው ምንም ያገባኝም፣ ሃይማኖትም የለኝ። እንደዚህ የሚባል አማርኛ አለ እንዴ? ስለዚህ ለምንድን ነው ለሚዲያ ሰው ለተከታታዩ ለኦዲየንሱ ለምንድን ነው መጥቶ እንደዚህ ነው ብሎ መልስ የማይሰጠው? ለምንድን ነው ነውስ እዚህ ሁሉ ያለው ሕፃን ልጅ ነው የሚመስለው? ያኔ ሁሉም ያኔ ሃይማኖት የሌለው ነው የሚመስለው? ነውስ ሁሉም ሰው ያኔ በያገሩ ያለው ተስንትና ተስንት ሀገር አለ መሰለሽ? ምን አይናችን የታወራ እንደኛኛ ነን። በዙሪያ ያሉ ሰዎች ያጣው መስሎትና ይች ነገር እኔ ዛሬ እንደዚህ እንደሆንኳት ነገ የሆነ ነገር ይደርስብኛል ብሎ አላሰበም። እውነት ለመናገር ማለት ነው። ይሄ ነገር ደግሞ እኛ እንደዚህ በምንሆነው ብዙ ተከታታይ ሰው እንዳለን ታውቃላችሁ። ለመዲያም ቅመሞች ቋሚ እንዳለን ታውቃላችሁ። የምር እኛ ላናውቅ እንችላለን። በአፋችን የመጣልን ልንዋራ እንችላለን። ግን ለኛ ተኋላችን የሚከታተለን ሰው አለ ማለት ነው። ስለዚህ ለሱ ደግሞ እንደዚህ ሚዲያን ሰው እንዳደረገ እሱ ደግሞ እንደዚህ የሆነ እየተንጠራራ የሚኖርበት ጉዳይ ምንም የለም። ሲፈልጉ ማተቡን ያልቁታል፣ ሲፈልጉ ያደርጉታል፣ ሲፈልጉ እንደፈለጋቸው ዝም ብሎ ይመጣሉ ያለ ማተብ፣ ሲፈልጉ የሆነ ነገር ነጭ ነገር አስረው ይመጣሉ። እንዴ ለነሱ ሃይማኖታቸውን ምንም አናቅላቸውም። ግን የኛን ሃይማኖት ለምንድን ነው እንደዚህ ለኛ መልስ ያጣ ነው? ለምንድን ነው እንደዚህ ስተምወደረ ስላልማልጅ ነው ሰዓት ሄደ ቪዲዮ መሰራበት ሰዓት ስለሄደ ለዛ ነው። አሁን ሌላ ነገር አይደለም ማለት ሌላ ነገር አይደለም። እኛ አሁን ፍትህ ለማህተባችን ነው ማለት ያለብን። ፍትህ ለማህተባችን ነው። ነገ ደግሞ ከዚህ ሌላ ስለሚከተለን ፍትህ ለማህተባችን ነው። በቃ ቲጂ የእሷን እንትንኛ ምንም እንትን የምንለው ነገር የለም ማለት ነው። እግዚአብሔርን በሃይማኖታችን የመጣ በአይናችን መጣ ማለት ነው እና እሷ ራሱ እንትን የሚዲያ ሰው እኔን እያነሳኝ ነው። ተናንተም አልፎ የሚዲያ ሰው ስሜን እያነሳው ነው። አልሆነ ቦታ እየገባው ነው። ለምንድን ነው ባላደረኩት ነገር ስም የሚነሳ? ለምንድን ነው እኔ ነጣም አትዋጣኝ? እኔ ስላንተ የፈለገበት ለምን አትገባም? የራስ ጉዳይ። ስለዚህ እኔ ይሄ ነገር በቃ እንግዲህ በኋላ ማንም እንዲደርስብኝ አልፈልግም። እንደዚህም እየተባለ በሚዲያ ስሜ እንዲነሳም አልፈልግም። ብዙ ሰው ተቀይሞኛል፣ ብዙ ሰው አዝኖብኛል። ተነ ልጄ ማንም እንዲታዘንብኝ አልፈልግም። እውነቱን የምትናገር ከሆነ ተናገር፣ የማትናገር ከሆነ በቃ እዚህ ደረሳችሁበት አልደርስም፣ አለሁበት አትድረሱብኝ በቃ።
ስለናንተ ምንም ያገባኝ። በቃ እኔ ነግሬሃለሁ፣ እውነቱን ነግሬሃለሁ። ግን እኔን እንደዚህ እያደረግሽ ነው እያሉ ነው ብላ ለምን አትናገርም? እንግዲህ እስቲ አሁን ራሷ መናገር ያለባት ጊዜ ይሆናል የምትጠብቀው። እሷም ዝም ብላለች፣ ያቺኛውም ዝም ብላለች። እሷ ህግ አውጪ ይቺኛዋ ህግ የሚያወጣባት ሆናለች። ነገ ከእሷ ጋር እንዲመጣ ነው ማሪ። ያቺ እኮ ወደ ራሷ ለማድረግ ነው ያልተባለ መረጃ እያመጣይ እንትን የምትለው። ይቅርታ በኢትዮጵያ አንድ ወንድ ብቻ ነው እንዴ የተወለደው? በኢትዮጵያ ላይ አንድ ወንድ ነው እንዴ ያለው? በመልካም መሰለሽ አስደግሙ። እሱ ላይ እኔ የፈለገ ቢሆን እግዚአብሔር ማለት ነው አብርሽን የፈለገው ነገር ወርቅ ቢያነጥፍ ሊታገር ተራሴ በእንጨት ማልነካው እግዚአብሔር ነው የምላችሁ። መልኩ ነው ቁመቱ ነው መልኩ ነው የሆነ ሚካኤል የመሰለኛን አገር መጣጫ የመሰለ ደግሞ ቢቸር ነገ ገብተን ይበልጥ ሀሳባችንን ከመጣችሁ በሰፊው ገብተን በጊዜ ሀሳባችንን በደንብ እናንሸራሽረን። አሁን ቪዲዮ መስራበት አሁንና አንድ ሆነን ማለት ነው። ቲጂ እዚህ ጋር የሚመጣው ሰው ሀሳቡ አንድ መሆን አለበት። እዚህ እየመጣ መሰዳደብ የለም። አንቺን የሚገድፍ ሰው ካለ እንደዚህ እየመጣ እንትን ይበልሽ። ሰማሽኝ ቲጂ? የሄርሜላን ልጆች እዚህ ጋር ከኔ ጋር የሚሆኑ ወደ 7-8 ልጆችን አውቃቸዋለሁ። ዛሬ ራሱ እዚህኛ ቤት የሆነ ፕሮግራም ነበረ፣ መጥተው አግዘውኝ ከድቤያቸው ብዙ ተናግሬ፣ የሩታ ደጋፊም አንድ መታ ነበረ፣ ብዙ ተናግሬ ወላሁላ ከእናንተ ጋር ምግብ አልበላም ብዬ ከድቤያቸው ማለት ነው ከድቤያቸው። አሁን ቲጄ የሆነ ፕሮግራም አውጪ፣ እኔ እነሱን አቀርባቸዋለሁ። ፕሮግራም አውጪ ገባሽ? መጀመሪያ እኛ አንድ እንሁን፣ እጅ ላይ እጅ እንያያዝ። ኢትዮጵያ በዘር በሃይማኖት ለዩን አይደለም ፖለቲከኞች። እዚህ ጋር ደግሞ የሄርሜላ የሩታ የአብርሃም ጉዳይ ደግሞ እኛን ሊለየን አይችልም። ባህር አቋርጠን የመጣ ነው። ሬሳችንን አሞራ አይብላን። መጀመሪያ መጀመሪያ ንጹህ ሰው ሲሆኑ ነው ውዴ። መጀመሪያ አስተሳሰባቸውን ቀይሮ ነው የነሱን መደገፍ ትተን መጀመሪያ እኛ አንድ እንሁን። ከዛም በኋላ የመስቀሉ ጉዳይ ይቅርታ ወጥተው የት እንደዳነ ተነግሮን ገባሽ? እዚህ ጋር በድግምት የተሰራብኝ ነው። ድግምት የተሰራበትን ሰው ስለ ሄርሜላ ላውራሽ ማሬ፣ ስለ ሄርሜላ ጓደኞች ማለት ነው። ቲጂ ለፍታ ነበር ለማስማማት፣ ግን እነሱ ሙድ እየያዙ ነበር ብዬሻለሁ። ትናንት ወዲያም የተፈጠረውን አይታችኋል። ይሄ ልጅ በይፈጠር ኑሮ እድሜው ይጠርና ወይ እሱን ገሎ እዚያ ሆዱን ቀዶ ጥሎ ገሎ ቀብሮ ነው እንጂ ወደ ሄርሜላ የሚመለስ ይሄ ልጅ አልሞተ ወደ ሄርሜላ አይመለስም። አፈሪ ብላ ይሄ እድለ ጎዴሎ እያሉ ነበር ማለት ነው። እንዴት ነው አንቺ እነዚህን መጀመሪያ እግዚአብሔርን አጸኔ። ስለዚህ ሰው ራሱ እግዚአብሔር በጣም ነው እንትን ነው የወለደውን ወጣጤ አንድ አይደለም። የተወለደውን ሕፃን ልጅ እግዚአብሔር አንድ አይደለም። እኛ እንዳሉ እኮ ናቸው እንዳሉ አንድ ጉርብ ሞልተው እንዳሉ ሕፃኑን ሆዱን ቀዶ ገሎት አልቀበሩት። ከሷ ጋር አይ እግዚአብሔር የስራቸውን ይስጣቸው። እግዚአብሔር የስራቸውን የምሬን ነው። እንደዛ በነገራችን ላይ እንደዛ የሚሉት አሳዳጊ የበደላቸው አሳዳጊያቸው ዝቅ ያለ የወረደ እንደዚህ አይነት ሰው እንደዚህ ብለው የሚሉን አገር የላችሁም ወይ አስተዳደጋችሁ ምንድን ነው? የማያስብ ሰው ነው እኮ ህብረተሰብ የላችሁም ወይ አስተዳደጋችሁ ምንድነው ተብለው አይደል እንደዚያን ጊዜ በተባሉት መታለት እጂ ደሙ አገር የላችሁም ወይ አስተዳደጋችሁ የት ሀገር ነው ያደጋችሁ ብሎ አሉን የሚሉኩ በዚያ ነው መተው ደሙ አፋቸውን ሞልተው እንደዚህ ብለው የሚዋሩት ደሙ ልናገር አሁን በራሳቸው መለሳ ነው። እኔ በኔ በኩል ያሉትን ዛሬ ሰድባቸዋለሁ መክሬያቸዋለሁ። ገባች? እዚህ ጋር 3 ጉልቻኛ ያየንና አሁን እንዴት ነው ጥቦት ታስራ ስትፈታ አሁን እንደዛ ወደ የሄርሜላም ደጋፊ ወጠጤ ብቻ ወደዚህ ጋር ብትመጪ አንድ ደህና ራሱ ከሄርሜላ ከሩታ ደጋፊ ያያውትኝ በስርዓቱ መከታተልሽም አንቺን ነው። ካንደበትሽ የሚወጣውን ራሱ የሆነ አለ አይደለም እንትን አለ ስርዓት አለ። እንዳመጣልሽ አትተፊም። መክረም ከሆነ መክረም ነው። ይችም ጥፋተኛ ከሆነ ጥፋተኛ ነች በስርዓቱ። ግን ወጣጤና እኛ 3 ጉልቻ ያየን አንድ አይደለም። የወለድን አንድ አይደለም። ዛሬ ታያለሽ። አሁን ቪዲዮ ይለቀቃል ታያለሽ። የሄርሜላ ኦዲየንስ የተገለጠው ወደ አንድ ነገር ሲያው ቲጂ እንዳሰ ማለት ነው የነሱ ስማት የምር ሲያይሽ ነገሩን ያላቅም ነው በነገራችን ላይ ማለት ነው። አሁን ማለት ነው የነሱ አሁን እዚህ ጋር ክርክር የነሱ ምንም አትጥሩ ባሉ ከእንግዲህ ወዲህ ማለት ነው።
እነሱ በእኔ በኩል ያሉትን አስተካክላቸዋለሁ። እሺ አንቺም እዚህ ጋር ፕሮግራም ያጂ በውስጥ መስመር ነግርሻለሁ። ስልኬንም ከፈለግሽ ሰጥሻለሁ። እዚህ ጋር ትጄ በማርያም አንድኑን እኛ አንድኑን ሬሳችን እኔ ችግር የለብኝም። ነገ እኮ አንድ ቤት እርዳታ ቢሰባሰብ እቺ የሄርሜላ ደጋፊ ነች እርዳታ አላወጣም ነው የሚለው። አንዷ ታማ ብትታይ እርዳታ ቢሰባሰብ እቺ የሩታ ደጋፊ ነች ሩታ ትቅበራት ነው የሚባለው። ኧረ ይብቃን። ቤተክርስቲያን ማቅለብ ሳለች ሀገራችን እኛ በቀን 3 ሩዝ እንበላለን። በቀን አንዴ ልጇ እናት የሌላት ልጅ የሌላት እናት ዛሬ ተራብኩኝ ትላለች። እኛ ግን እዚህ ጋር ጠግባን እከሌን እንደግፋለን። እኔ ማርያምን የነሱን ዩቲዩብ አለማየቴ እግዚአብሔር በጀኝ ከመጀመሪያ እስከ መጨረሻ። እውነቱን ስነግርሽ እኔም ስለምሰራ ነው። በፊት በእርግጥ አብርሃም እና ሩታ በነበራቸው ፍቅር በጣም ፍቅርን ስለምወድ ፍቅር ደስ ስለሚለኝ ፍቅር አስተማሪ ስለሆነ ብዙዎች ትዳርን ፍቅርን ማየት ስለሚፈልጉ በፍቅር ውስጥ ስላለፍኩኝ ፍቅር ስለምወድ እነሱን ሳይ ደስ ይለኝ ነበር። ከዛ በኋላ ግን የሆነው ነገር ያናድደኛል። ዩቲዩብ እሰራባቸዋለሁ። አለቀ። ለትውልድ የማይጠቅም ለሴት እግዚአብሔር ይመስገን እህቶቼ በአጠቃላይ እኔ ባለትዳሮች ናቸው፣ ግን ወልደዋል። ሴት ልጆች አላቸው። እኔ ውዶቼ ወንዶች ናቸው። የወንድም ሴት እህት ልጅ አለችኝ። የእህት ሴት ልጅ አለች። አክስት ነኝ። ገባሽ? እነሱ ነገ ምን አይተው ነው ልጆቼ? ሚዲያ ነው ዛሬ ህዝብ ያለው ሚዲያ ላይ ነው። ትውልድ ያለው ሚዲያ ላይ ነው። ሶሻል ሚዲያ ዛሬ እያንዳንዱ እጅ ነው ያለው። ምን አይተው ምን ይማሩ? ከማን ምን ይማሩ? ትውልዱ ጋጦጥ፣ ትውልዱ ባለጌ፣ ትውልዱ ስድ ሆኗል። ትውልዱ ትምህርት አይማርም። ትውልዱ ሶሻል ሚዲያ መሆን የሚፈልገው ሶሻል ሚዲያ ተጠቃሚ መሆን የሚፈልገው አንድ ሰው የቲክታክን ክሬት አድርጎ ሲመጣ ሁሉ ነገር ነው የሚሄድለት። እኔ አንድ ቪዲዮ ጥሩ ነገር ካየሁኝ ያ ጥሩ ነገር ሁሌ ይመጣልኛል። መጥፎ ነገር ካየሁኝ ያው ልጅ ደግሞ ጥሩ ነገር አያይም። መጥፎ ነገር ላይ ነው ፎከስ የሚያደርገው የሚጣደው። ገባሽ? ከዛ ነው የማይሆነው የሚሆነውን መልእክት እየወሰዱ ያሉት። ለልጆቻችን ምንድነው የምናስተምረው? ነገ ልጆቻችን ኢሮፓ አሜሪካ ያለው እኮ ህግ ወደ ሀገራችን ሳይገባ ሀገራችን ያለ ትውልድ እኮ እያስፈራ ነው። ኢሮፓ አሜሪካ ያሉ ሰዎች ነበሩ ልጆቻችን አንውጣቸው ምን እናርጋቸው የሚሉት። ሀገሬ ውስጥ ዛሬ ልጆቼን ምን ላርጋቸው መልሼ ያሉጣቸው የምትል እናት እየተፈጠረች ነው ያለችው። ይሄንን ትውልድ እንዴት አድርገን ነው የምናጸነው? ይሄንን ትውልድ እንዴት አድርገን ነው በስርዓት የምናሳድገው? ማድረግ ሲገባን እነሱ የተለያየ ነገር ከለቀቁብን ምንድነው መሆን ያለብን? ምንድነው የሚጠበቅብን? ስለዚህ እኔ ይሄንን ላይ ነው እንትን የማደርገው። ነገም መግባት ከፈለጋችሁ ነገ መምጣት የምትፈልጉ ካላችሁ ስለዚህ አይነት ነገር ነው በውስጥ ነግርሻለሁ። እኛ ችግር የለብንም። እኔ ችግር የለብኝም። በቃ እኔ እነሱ ነው ራቸዋለሁ አሰባስባቸዋለሁ። እኛ ሰድቢያቸዋለሁ። ትጂ አንቺ ትሻለሽ፣ ካየውሽ አንቺ ትሻለሽ። ገባሽ አይደለ? ምንም ቢሆን 12 ብልትሽ ተሰንጥቆ ወልደሻል። ታውቂዋለሽ የሴትነት ነገር። ነገ ለልጆቻችን ጥሩ አሻራ ጥለን አብሶ ይሄ አጎዛ አብርሃም ቢያንስ ለህግ ቀርቦ ልኩም ቢታይ አሊያ ደግሞ እዚህ ጋር እኛ መጀመሪያ አንድ ከሆንን በኋላ ሰብስክራይብ ያደረግሽውላ አንሺ በቃ ምንም አይጠቅምም። ይሄ ሴትን አስረክሶ የበታች አስደርጎ ሴት ረክሳለች። እኔ ወንድ ውድ ነኝ። እሱ ምኑ ሊወደድ የሀያለን ቦጭ የሚመስል ምኑ ሊወደድ? እመቤቴን እኔ ወንድ ጠፍቷል ዓለም ላይ ለጸጉሩ ሁላ በወርቅ ተሰርቶ እሱን ምንም የጠፋ ነገር የለም እናቴ። ክብርሽን ይዘሽ ከጠበቅሽ ራሱ ለምኑ የሚመጣ ወንድ አለ። አንቺ እግዚአብሔርን እኔ ስንት ወንድ ነው ወልጃለሁኝ፣ ግን ኢትዮጵያ ያለው ስንት ቲጄ ማርያምን ስንት ወንድ ይለምነኛል። አልፈልግም። ምክንያቱም የመጀመሪያ ባሌ ለኔ ልቤን ዳግም ላይመለስ ልቤን ሰብሯል። ዛሬ ግን ልጄን አሳድጌ ምን ብዬ ልቤ በልጄ ተጠግኗል። ትትመክረኛለች ማሚ ቪዲዮ ወጥተሽ መጥፎ ነገር እንዳሰድቢ ትለኛለች። ማርያምን ዛሬ ምኖረው ነገርሽ ላይ በአንድ ጨዋታሽን ይቅርታ አድርጊልኝና ልጅ ያላት አሁን እያስመረቀች ያለች ቤሩት አንድ ሴትዮ አለች ልጅ የወለደች ልጇ የዩኒቨርሲቲ ተማሪ የሆነ ተመራቂ የሆነ ልጇን እናት ሆና ከሆዷ ሰው ወጥቶ ሴት ሆና ሴት ልጅ የወር አበባ ሳታይ ልጅ መውለድ አትችልም የምትናገረው ራስሽን ከሚዲያ አይደለም ይቅርና ራስሽን በህይወት እንድታይ ሁላ አያደርግሽም። ከአንደበቷ የሚወጣው ቃላት እጅግ የሚሰቀጥጥ እጅግ የሚዘገንን ልጇ ሚዲያ ላይ እናቱ ስትሳደብ እያየ እናቱ ሚዲያ ላይ እንደዚህ አይነት ጋጥ ወጥ ባለጌ ሆና አይቶ እሱ ነገ እናቱን እንደማይሰድብ ምን ዋስትና አላት? እሷ ዛሬ የሰዎችን መስደቧን ነው የምታውቀው። ነገ የዘራሹን ነው የምታጁ። አንቺ
ልጅሽን አጽንተሽ በስርዓት ካላሳደግሽው ነገ የሚጀምረው ካንቺ ነው። አንቺን ከመስደብ፣ አንቺን ከመዝለፍ፣ አንቺን አደባባይ ላይ አውጥቶ ቆሻሻ ቃላት ከመናገር ነው የሚጀምረው። ያ ከመሆኑ በፊት እኔ እዚህ ያለሁበት ሀገር ሆኜ ልጆቼ ጋር ደውዬ መብርሃን ምስክሬ ናት። እኔ ጨለማ ነው የምልሽ። ልጄ በተለይ ትንሹ 18 ዓመቱ ነው የሚለጥፈውን ነው የማየው። አውርድ ነው የምለው እዚህ ሆኜ እንኳን አይደለም እኔ የምለው ማይሆን ነገር ሊያስቀምጥ ማለት አውርድ ይገባል፣ ይከታተለኛል፣ ያዳምጠኛል። ያዳምጥና መኖርና አለመኖሩን ለማወቅ ሼር አድርጎልኝ ይወጣል። ለራሴ ሼር አድርጎልኝ ይወጣል። እኔ የምናገረውን ያውቃል። ገባሽ? እኔ ቁጭ ብዬ እዚህ ከፍቼ የማይሆን ቃላት ከአንደበቴ ይወጣ ለትውልዴ፣ ለህዝቤ፣ ለእህቶቼ፣ ለወንድሞቼ፣ ለአካባቢዎቼ ልጆች የሚጠቅም ነገር ካላስተላለፍኩኝ ነገ እኔ ልጆቼ ያፍሩብኛል። አንተ እናትክ እንዲህ አለች እንዴ? እናትክ ሚዲያ ላይ እንዲህ ስትላ እንዴ የምትውለው ነው የሚባሉት። እኔ ነኝ ለልጆቼ አርአያ፣ ለሰፈሮቼ ልጆች፣ ለእህት ወንድሞቼ ልጆች አርአያ መሆን ያለብኝ እና እንዲች አይነት እናት ሆና ያፈራች ነው ሄርሜላን ብዛት የሚከታተላል። እናት ሆና እናትን የምትሰድብ ከሆዷ ከማህፀኗ ሰው ወጥቶ ማህፀንን የምትሰድብ ወንድ ልጅ ስክሮል ሲያደርግ ራሱን የሚጠላ ሴት ልጅ ድጋሚ እንዳያያት የሚጠላ ቃላት ከአንዲት ሴት ወጥቶ አስቢው። ትውልዱ ምን ይሆን? ተከታዮቿ ባለጌ ባይሆኑ ነው የሚገርመው። እሷን የሚጠብቋት እሷን የሚከተሏት ሰዎች ከእሷ ተከትለው ለአንቺ ምን አይነት መልእክት ያስቀምጡልሽ? አንቺን እንዴት ይከተሉሽ? ባለጌዎች ናቸዋ። ባለጌ ሰው ባለጌ ነው የሚያፈራው። ጨዋ ሰው ደግሞ ጨዋ ትውልድ ነው የሚያፈራው። ስለዚህ እኔ መቼም ሆነ መቼም ቤቴ እንኳን እሷንም ሁላ ጠርቼ ተናግሬያታለሁኝ፣ እንትን ብያታለሁ። እኔ አንቺን ለጥፌ የሰደብኩሽ ቦታ የለኝም ስትለኝ ለጥፈሽኝ ሳይሆን ግን እንደዚህ ስክሮል ሳደርግ አይቻችሁ ቲጂ ብላችሁ አይቻችሁ አዳምጬ ነው የወጣሁት። የሰደብሽው ስድብ እንኳን ለሴት ልጅ ስክሮል ስታደርግ ወንድ ልጅ ስክሮል ሲያደርግ ሴት ልጅ የሚጠላ ስድብ ነው የሰደብሽው ብዬ ስላት እኔ አልሰደብኩሽም አለችኝ። እኔ የምምላለሁ አንቺ ማይ ስላት ነቅላ ነው የወጣችው። እንደዚህ አይነት ባለጌ ሰው እየተከተለ ዛሬ ራሱ ቀንን የሰማሁኝ የሄርሜላ ደጋፊ የአብርሃምንና የሄርሜላን ፎቶ ለጥፋ ላይቭ ላይ ገብታ ነበረ። የሩታ ደጋፊ ገባችና እናትሽ እንዴቱን አንቺ እንትንሽ ምናምን ብላ በቃ ለራሴ ሴትነቴ አስጠላል። በቃ እኛን እዚህ ጋር ጋጦጥ አድርገውናል። ጋጦጥ አድርገ ከኑግ ጋር የተገኘ ሰሊጥ አብረ ተወቀጥ አይደለም የሚባለው? አብረን እየተወቀጥን ነው። ገባሽ? እንዲያውም ከእንክርዳድ አሁን ማንም መለየት አብቶታል። እየተወቀጥን ነው። እዚህ ጋር ደግሞ ትጌ አንድ ኑንና እጅ ለእጅ ተያይዘን አብርሃምን ልኩን እናሳይ። እዚህ ጋር ደግሞ ይቅርታ በጣም ከስር ያላስገባችሁ እኛ መስቀላችንን ነው። አሁን እናንተ ስለነሱ ተውና መስቀሉን ሁሉም ወጣ ጉዜም ሆነሽ ዳዊት መስቀሉን ማለት ነው አሉ የሚመለከታቸው አይደል? የሚመለከታቸው እኮ አሉ። እንዴት ነው እስካሁን ስለ መስቀሉ ራሱ ዝም ያሉት? የማያዩት ቅርብ ይሁት እንዴት ነው ዝም የተባለው? ለሌላ ፍትህ ይባል የለ እንዴ? ለምን እንዴት ለመስቀል እንዴት ነው ዝም የተባለው እስካሁን ራሱ ማለት ነው? እውነት ነው። ባለፈው ተናጋው ማንስ እነሱ የሚከታተለው እኛ አረብ ሀገር ያሉት እኮ ናቸው። እነሱን እኮ ደና ሚዲያ እኮ ፎከስ አይሰጥም እኮ። ምክንያቱም የሆነ የሚሰሩት ቪዲዮ ለትውልድ ጠር ስለሆነ ማንም አሁን ተስፋ ያደርገው ቤት በቀደምነታ ተነስቶ ነበረ ስለ መስቀሉ። እዚህ ጋር ወጣችሁ ይቅርታ ጠይቁ። እነሱ እንደዚህ የሚገባቸው ሰዎች አይደሉም። ስለዚህ ከቲክቶክም ፎሎዋችሁን አንሱ፣ ከዩቲዩበርም ሰብስክራይባችሁን አንሱና የሚበሉትን ገመዳቸውን በጥሱ ብሎ ተስፍሽ አደርገው ተናገረ። ምክንያቱም ባለፈው ራሱ ምን እንትን ብላ ወጣው ይቅርታ እንደዛ መሆን የለበትም ማሬ ቲጂ ማለት ነው። ቲጂ እንደዛ መሆን የለበትም። በሁለት ወር ኩዳዴ ጾም ነው ዱባይ ላይ መጥተው ሰርጋቸውን የደገሱት አይደለም? ያኔ መሲ ከዛ ወዲህ ነው ያስጠሉኝ። ሲጀመር መሲ ብርጅስቶን ምን አለች? ኦርቶዶክስ ከሆናችሁ በጾም ሰርግ የለም። ይሄንን ኦርቶዶክስን መናቅ ነው፣ ቤተክርስቲያንን መናቅ ነው። ስለዚህ ወጣችሁ ይቅርታ ጠይቁ ቢባሉ ከምን ቆጠሩ? ከዛንን መሲ ደግሞ ላይቭ ላይ አስገብታቸው እናንተ የሚከታተሏችሁ የሚያበረቷችሁ የአረብ አገር ሴት ናችሁ። እስቲ አሁን ዱባይ ላይ ታማ ሆስፒታል የተኛች አለች። እስቲ እሷን እንኳን አንድ ታማሚ ሄደ ጎብኝ ብላ ለአብርሃም ብትናገራ ከምንም አልቆጠረም። ምክንያቱም ህዝቡን አደንዝዟል። መተት ተሰራ ለይና አለ ተከታይ ላይ ነው መተት እሱ ያሰራው። በቃ ተከታይ ምንም እንዳይናገር አሁን የሚከታተሉት ነው እኮ ያ እነዛ ስለሚከታተሉት እኮ ነው ስንት የሚታይ ነገር
ሰው አርደው ራሱ ማለት ነው እነሱን ለህግ የሚያቀርብ የለም። ምክንያቱም እዚህ ጋር ታውሯላ። እና ቲጂ አንደኛ ነገር ደግሞ ሩታን የምታወሯት ከሆነ ስልኳ ካላችሁ እዚህ ጋር ሴትነቷን አጠንክራ ያለ አባት ልጅ አያድግም የተባለች ነው እንዴ? ተፈርሞ ነው የተሰጣት። ብቻህን አታሳድግ። አረ እያሳደግን ነው ማሬ፣ በነገራችን ላይ እያሳደግን ነው። እግዚአብሔር ይመስገን። ብር እኮ መተዳደር የምትችል ነች። እኛ እዚህ ጋር ሸቃላ ሆነን እያሳደግን አይደለም እንዴ? ያም የሀብታም ልጅ የማይለብሰውን ልብስ ለልጅ አልብሼ ነው። እመቤቴን የሀብታም ልጅ የማይለብሰውን ለልጅ አልብሼ ነው። ድንግልን እስኪ የምትለብሰውን ልብስ ልጠይ። ከዚህ ራሱ ካርጎ ያደረኩላት 2 ካርቶን ሙሉ 45 ኪሎ ግራም ለልጄ ነው ልብስ። ሌላውን ታይለግን በቤተሰብ ይላሉ ማለት ነው። እዚህ ጋር ግን ሩታ ሴትነቷን እያስረከሰች ነው። ለምን ልጅ ያላባት አያድግም ከአብርሃም ካልታረቅሽ በቀር የተባለች ነው የሚመስለው። ገባሽ? ወደዛችኛ አይቱም ስንመጣ ልክ እንዴት ነው በማስትሽ የተጣበቀ ይመስል እኔ እሱን አለምነው ማርያምን እሱን አለምነው በእንጨት እንዲያነካው በእንጨት አነካው። ገባሽ? ወንዳቋሜ ሲናገሩ ላልጋጉ ምን ስሚል ይሄ ቡሃቃ ነው እሱ። አሁን እኛ ሌላ ነገር አይደለም በቲክቶክም ይሁን በፌስቡክም ይሁን ፍትህ ለመስቀላችን ከዛም በኋላ ፍትህ ለመስቀላችን ነው። የዳነበትን ይናገሩ። እኛም መዳን እንፈልጋለን። ስንት አሉ መዳኛ አጥተው የሚንከራተቱ በየንቱኑ ማለት ነው። ስንት አሉ። አረ የኔ ውድ በእናትሽ ከፋፈሉን እኮ እኔስ አልከታተላቸውም። ግን ይሄ አሁን እኔ መግባት ራሱ የጀመርኩት ይሄ ድግም ተሰራ በተባለው ነው። ከዳር ቆሜ አይቼ የሩታን ደጋፊ የኤርሜላን ደጋፊ ትሰልባለች፣ የኤርሜላን ደጋፊ የሩታን ትሰልባለች። እርስ በራሳችን ተረዳድተን እንኳን ከበሽታችን እንዳናገግም። እኔ ቢቸግረኝ በቀደም ምን አልኩኝ? እናንተ እዚህ ጋር ጦርነት ከፍታችኋል። ራሴን ቢያመኝ ማነው ፓራስታሞል የሚሰጠኝ? ኧረ ተው ብዬ ነው እንኳን ማርያምን ቤትም ገባው እዚህ ቤትም ገባው ማርያምን ቢቸግረኝ በቀደም ሁለቱንም ኤርሜላን ሩታን አርጌ ነው የሰደብኩት። በቃ ሙልጭ አርጌ ማርያምን። እዚህ ጋር ምንድነው ሴትነቷን አጠንክራ መታየት አለባት። ገባ? አንድ ነገር ደግሞ ውዴ፣ አንድ ነገር ማለት ነው የእሷ ስም ሲጠፋ እናት አላት፣ እህት አላት፣ ወንድም አላት። የእህታችን እውነት ይውጣልን ማለት ይችላሉ እናት አባት። እውነት ይሄ ነገር የሚያስጨንቃቸው ከሆነ የሚያማቸው ከሆነ ሃይማኖት የሁላችንም ሃይማኖት ነው። ይሄ ነገር ሲደረግ የእሷ ስራ ነው ሲባል እናት አባት አላት፣ ለልጃቸው መቆም ነበረባቸው። አንደኛ ደግሞ ለሃይማኖታቸው መቆም አለባቸው። እኔ አንዳንዴ ሳስበው ማለት ነው ተረት ነው መሰለኝ። ያ ይቅርታ ውዶቼ፣ በጣም ይቅርታ። እሺ ልወጣ ነው። ማሪ ያሳየችና አንደኛ ዓለም ላይ ያለሱ ባል የለም ያለሱ ምን የለም ተብላ ተፈርሞ የተሰጣት ነው። ገባሽ? የሚመስለው እሷ ጥንካሬዋን ብታሳይ እዚህ ጋር እኔ ብዙም ተሰድቤያታለሁ እሷም ማለት ነው። ምክንያቱም አንዳንዴ ሴት ልጅ ክብሯን ሳትጠብቅ ስቀር ያመኛል። ለምን እዚህ ጋር ሴት ርካሽ አይደለንም ማናችንም እንደሆነ አንድ ሴት ላይ ብቻ ሳይሆን ኦኬ የሩታን ጨርሽ ብዬ ነው። አዎ እዚህ ጋር ብቻዋን የሆነ ልጇን ጠንክራ አሳይታ ዩቲዩብ እኮ ብቻ አይደለም የሆነ ሱቋን ከፍታ ልጇን እያስተማረች ምን እያለች ልጇን ላይ ከመጣ ኦኬ። ከሷ ጋር ግን ያለውን ነገር ጨርሷል። በቃ አሁን እኮ እሷ የምፈልገው የባሉሽማ እኔ አይመቸኝም። ሴት ነጭ ራሷን ታስከብር። ማርያምን ተከታዮቿን ንገሯት ራሷን ታስከብር። ዘንጣ ኮርታ እንዴ ልጅ የወለደችን ፈላጊ የላትም ያለ ህግ አለ እንዴ? ሰው አለ? ማንም የለም። ወደ ሄርሜላም ስንመጣ ደግሞ ሴት ረክሳለች። ዓለም ላይ የሆነ የሚታየው ነገር አንጸባራቂ ነገር ሴት ረክሳለች። አንቺንም አልፈልግሽም። አሁን በቀደም ለታ ቪዲዮ ላይ አንቺንም አልፈልግሽም። ገባሽ? እውነቴ ይውጣልኛል። እውነቱን በመስቀል የተሳለቀው እውነቱም ይወጣ። አሁንም የመስቀሉ ነገር ነው አይደል? በመስቀል የተሳለቀው እዚህ ጋር ካራክተር ሆኖ ታምም ያለው ድግም ተሰርቶብኛል። ድግምት ያሰራው እሱ ይቅርታ አድርጉልኝና በብልቱ ላይ ሴቶቹ እንዲያብዱለት ነው ያሰራው እውነት ለመናገር። ምክንያቱም ይሄ ራሱ የሆነ እንኳን አይደለም ወንድ ቀርቶ የወንድ እንትን የሌለው ሴቶቹ እሺ ምን ቢያስነካቸው ያልኩት አልመጣም። እዚህ ጋር ደግሞ ያልኩት መጣላችሁ ሁላችሁ ገና ጉድ ይወጣል። ቁንጅና አላት፣ መልክ አላት። እመቤቴን ሄርሜላ
ቁንጅና አላት፣ መልክ አላት፣ የፈለገችውን ወንድ ታማርጣለች። ገባሽ? እሱ በመልክ በልጦ አይደለም ከወንድ እንኳን አቋም በራሱ የማይቆም ነው። የወንድ አቋም የሌለው እንኩሮ ነገር ነው። ገባሽ አይደለ? ምኑን አይታ ያየችው ምን እንደሆነ ታውቂያለሽ? እኔ ላይ ድግምት ተሰራ አለ። እሱ ራሱ ድግምት አሰርቶ ነው የቀመሰው። ሴቱን ላሚያብደው ነፃነት እዛ ጋር ታብዳለች። ጠንካራ ሆና ያሳየችን ፍቅር ነች። እንግዲህ እኔ ያው ዩቲዩብን አልከታተልም፣ ግን ተቆራርጦ የሚወጣው ማለት ነው። ሄርሜላ ምን ነክቷት ነው? ገባሽ? ምን ነክቷት ነው? ጣማርጣ እኮ ቁንጅና አላት፣ ስራ አላት። ከሱ ምንም የምትፈልገው ገንዘብ የለም። በብር ብትይ ብር አላት። እግዚአብሔርን ዞሃይ ላይ ራስ ሆቴል አላቸው። ተሰማ ሆቴል የነሱ ነው። አዲስ አበባም አላቸው። ግን ምን አይታ እዚህ ጋር የምታሳየው ምንድነው? ሴት ረክሳለች ኢትዮጵያ ላይ፣ ወንድ ተወዷል። በቃ አይደና ይሄ ነው በቃ። እና እኔ ምላችሁ ደግሞ ወደ እናንተ ስንመጣ የሩታም ደጋፊ ሆናችሁ የሄርሜላም ደጋፊ ሆናችሁ እኛ በስደት ነው ያለነው። ገባሽ? አሁን ይሄ ምንድነው የሚፈጠረው? ኢትዮጵያ ስር አሁን በዘር በሃይማኖት ተለያይተን የለም። አሁን ደግሞ እኛ ስደት ላይ ያለነው ልክ ኢትዮጵያና ኤርትራ ሆነን ተለያየን። የሄርሜላም ደጋፊ የሩታን ይሰድባል፣ የሩታን ደጋፊ የሄርሜላን ይሰድባል። እሺ ስንታመምስ እኛን ማነው እርዳታ አዋተን እርስ በርስ ተደጋግፈን? አንዷ የማዳም ቅመም ቪዲዮ እየሳቀች ትለቃለች። አሁን ሳይ ሀዘን ነው፣ አሁን ሳይ ለቅሶ ነው፣ አሁን ሳይ እናትሽ አሁን ቀን ላይ አንዷ ሊብ ላይ ገብታ እናትሽ እንዲቱን ብላ የሄርሜላ ደጋፊ የሩታ ሰደበች። ይሄ ተገቢ ነው? ይሄ ሁላ ምንድነው? እናንተ ፎከስ ተታችሁ እንትን ዩቲዩባቸው ቫይራል እንዲወጣ እያደረጋችሁ እንትን እያላችሁ ለምን አንዴ እንኳን ዩቲዩብ ሲለቁ ሳታዩ ስቀሩ ያኔ ተመልካች ምን ሆኖ ነው ብሎ ስርዓታቸውን ይይዟል። አብሶ አብርሃምን ተረባርበን የሄርሜላም ደጋፊኝ የሩታም የማንም እዚህ ጋር ሴትነት ይሰማኛል ያልሽ ሁላ በመስቀል ተሳልቆ አይቀርም። ገባሽ? መስቀላችን ሁላ ተሳልቀውበት እኮ አይደለም አቃጥለውታል። ወላ ሁላ ተቃጥሏል ያ መስቀል። ይሄ ምንድነው የሚያሳየው? ህዝቡ ምንም አያመጣም። እኛን ስለወደደ እኛን ስለሚያደንቀን እኛን ስለሚከታተል ይባላል። እዚህ ጋር እኔ ምነግርሽ የማዳም ቅመም ሁልሽም ትሰሚያለሽ። ነገ ብትታመሚ ሩታም አይደለችም ሄርሜላም አብርሃምም አይደለም። እኛው በራሳችን ነን። በገንዘብ እንኳን መርዳት የማንችላ ታብታብ እያደረግን እንኳን እንረዳለን። ሌላው ቢቀር እኔ እዚህ ጋር ስልክ እንኳን መደወያ የለኝም ሲሉ ሄሎ ካርድ የ30 ብር ብገዛ 15 ብር ሼር እያደረኩኝ ነው። ለምን? አንድ ሰውኛነትና ኢትዮጵያዊነት ስለሚረታኝ ማለት ነው። ዛሬ ግን በሄርሜላ በሩታ በአብርሃም ጉዳይ ተከፋፈለን። ኢትዮጵያ በዘር ሰው ይከፋፈላል። እኛ እዚህ ጋር ደግሞ በጦርነት በሄርሜላና በሩታ ጉዳይ ተከፋፈልን። ለምን? እስኪ ታመሚ ሩታ ትምጣልሽ፣ እስኪ ታመሚ ሄርሜላ ትምጣልሽ። እነሱ እየሸቀሉብን ነው። ነገ እሺ ዛሬ በመስቀል መጡ፣ ነገ ደግሞ ለሙስሊሞችን በቁርአን እንደማይመጡ ለምን ይሄንን አታገናዝቡ? እናንተ በቃ እነሱን በማድነቅ እነሱን በመውደድ ብቻ ታውራችሁ። እስቲ ይምጡ በእኛ እስቲ አንዴ ታውራችሁ እና ስጄ በማርያም እኔ አንገትሽ ላይ መስቀል አርስረሻል። እኔም የተዋህዶ ልጅ ነኝ። በመብርሃን ይሁንብሽ፣ በልጆችሽ ይሁንብሽ። ነገ ይሄ አብርሃምን ኮዲው ካልቀጨነ ነገ ልጆችሽ የሱን ትምህርት ይወስዳሉ። ሴት ልጅ እኔ ብዙ ጊዜ የምጮኸው በዚህ ጉዳይ ላይ ነው። ወንድ ልጅ አለ ብዙ ጊዜ የምጮኸው ሴት ልጅ ለምን እንደ ሴት ራሷን አታስ ዩቲዩብ ላይ የምሰራው ስለ ሴት ነው። ብዙዎች ግን ፎከስ የሚያደርጉት የተለያየ አሁን ከነሱ ሐሳብ እንውጣና እኛ የአረብ ሀገር ገንዘብ ሲያዋጡ እንኳን ተናግሬ አንዴ አስጨርሽኝ። ይኸውልሽ አንቺ ምንም ቢሆን የሆነ ትንሽ በዩቲዩብ ጊዜም ድንገት ሊኖርሽ ይችላል። ላይቭ ላይ ትገቢያለሽ። አሰባስቢን ማርያምን ትጌ አልቅሻለሁ። እኔ ትናንትና በጣም አልቅሻለሁ። ምክንያቱም ፊሳ የማዳም ቅመም እንዲተዋደን አንዷ ቪዲዮ ስለቅ ተፈቃቅረን እየተሳሳቅን አሁን አንዳቸው ማርያምን አልፎ ተርፎ በእነሱ የተነሳ እርስ በርስ እናትሽ እንዲቱን ብላ ዛሬ አንዷ ቀን ተሳደበች። ይሄ ተገቢ ነው? ተገቢ አይደለም። ትጌ በማርያም ልጅሻለሁ። ነገ ለሴት ልጆቻችን አንቺ ወንድ ልጅ ወልደሻል። ለወንድ ልጆችሽ ጥሩ ትምህርት ጥሩ አሻራ ትቼ አልፋለሁኝ ካልሽ የነሱ ማድነቅ ጋፕ አድርጊና እርስ በራሳችን እንታረቅ። በቃ እንታረቅ። የድሮ ፍቅራችን ይመለስ።